Cunha. Bruno Fernandes takes a touch, gets the cross in. Turn home! Bruno Fernandes equals the assists record. Brian Mbeumo into double figures, and Manchester United lead by 3 goals to 1. 2 birds, 1 stone, 3-1. በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ማንቸስተር ዩናይትድ 3ኛ ደረጃን ይዞ እንደሚያጠናቅቅ ያረጋገጠበትን ድል አስመዘገበ። ኦልድ ትራፎርድ ላይ ኖቲንጋም ፎረስትን ያስተናገደው ማንቸስተር ዩናይትድ 3-2 አሸንፏል። ሉክ ሾው፣ ማቴዎስ ኩንሃ እና ብራያን ምቤሞ ለማንቸስተር ዩናይትድ፣ ሞራቶና ሞርጋን ጊብስ ዋይት የኖቲንጋም ፎረስትን ጎሎች አስቆጥረዋል። ድሉን ተከትሎ የአሰልጣኝ ማይክል ካሪክ ቡድን ሊጉ አንድ ጨዋታ እየቀረው ነጥቡን 68 በማድረስ 3ኛ ደረጃን ይዞ መጨረሱን አረጋግጧል። በጨዋታው ብሩኖ ፈርናንዴስ በውድድር ዘመኑ በፕሪሚየር ሊጉ 20ኛ ጎል የሆነ ኳስ በማቀበል የቲየሪ ኦንሪ እና ኬቪን ደብሩይነን የአሲስት ክብረ ወሰን ተጋርቷል። ፖርቱጋላዊ ኮከብ በቀጣይ ማንቸስተር ዩናይትድ ከብራይተን በሚያደርገው የመጨረሻ ጨዋታ ላይ አሲስት ካደረገ ሪካርዱን ለብቻው የሚይዝ ይሆናል። የግራ መስመር ተከላካዩ ሉክ ሾው ከ1230 ቀናት በኋላ በጨዋታው ጎል አስቆጥሯል። ብራዚላዊ አማካይ ካሴሚሮ ከ4 ዓመታት የማንቸስተር ዩናይትድ ቆይታ በኋላ ክለቡን በይፋ ተሰናብቷል። ከካሴሚሮ በተጨማሪ የግራ መስመር ተመላላሹ ታይለር ማላሲያም ከ4 ዓመታት የማንቸስተር ዩናይትድ ቆይታ በኋላ ከክለቡ ጋር እንደሚለያይ ይፋ ሆኗል። በፕሪሚየር ሊጉ ሌሎች ጨዋታዎች ኒውካስል ዩናይትድ ሴንት ጄምስ ፓርክ ላይ ዌስትሃም ዩናይትድን 3-1 አሸንፏል። ውጤቱን ተከትሎ ኒውካስል በ49 ነጥብ 11ኛ ደረጃ ላይ ሲቀመጥ 36 ነጥብ ያለው ዌስትሃም ዩናይትድ ከ15 ዓመታት በኋላ ከፕሪሚየር ሊጉ ለመውረድ ተቃርቧል። ሰንደርላንድ ወደ መርሲሳይድ ተጉዞ ኤቨርተንን 3-1 አሸንፏል። ኤላንድ ሮድ ላይ ሊድስ ዩናይትድ በዶሚኒክ ካልቨርት ሌዊን የ96ኛ ደቂቃ ጎል ብራይተን ሆቭ አልቢየንን 1-0 ሲያሸንፍ፣ ብሬንትፎርድ ከክሪስታል ፓላስ 2-2 እና ወልቭስ ከፉልሃም 1-1 ተለያይተዋል። ፕሪሚየር ሊጉ ዛሬ ሲቀጥል መሪው አርሰናል ኤምሬትስ ላይ ከሊጉ የወረደው በርንሌይን ምሽት 4 ሰዓት ላይ ያስተናግዳል። መድፈኞቹ ጨዋታውን ካሸነፉ ማንቸስተር ሲቲ ነገ ከቦርንመዝ እስከሚጫወት ድረስ ልዩነቱን ወደ 5 ነጥብ ከፍ በማድረግ ከፕሪሚየር ሊግ ሻምፒዮንነት በ90 ደቂቃ ርቀት ላይ ይቀመጣሉ። በስፔን ላ ሊጋ 37ኛ ሳምንት ባርሰሎና እና ሪያል ማድሪድ ተጋጣሚዎቻቸውን አሸነፉ። ሻምፒዮኑ ባርሰሎና ካምፕ ኑ ስታዲየም ላይ ሪያል ቤቲስን 3-1 አሸንፏል። ለአሰልጣኝ ሃንዚ ፍሊክ ቡድን ራፊኒሃ 2 እና ዣኦ ካንሴሎ 1 ጎል ሲያስቆጥር የሪያል ቤቲስን የማስተዛዘኛ ግብ ኢስኮ አላርኮን በፍጹም ቅጣት ምት አስገኝቷል። ፖላንዳዊ አጥቂ ሮበርት ሌቫንዶቭስኪ ከ4 ዓመታት ቆይታ በኋላ ከባርሰሎና በይፋ ተሸኝቷል። ወደ አንዳሉሲያ ያቀናው ሪያል ማድሪድ የወራጅነት ስጋት ያለበት ሴቪያን በቪኒ ጁኒየር ብቸኛ ጎል 1-0 አሸንፏል። አትሌቲኮ ማድሪድ በሜዳው ዢሮናን 1-0 ሲያሸንፍ አዴሞላ ሉክማን ብቸኛውን ጎል አስቆጥሯል። ለአትሌቲኮ ማድሪድ የመጨረሻ ጨዋታውን ያከናወነው አንቷን ግሪዝማን ቡድኑን በአምበልነት የመራ ሲሆን የሉክማንን ጎል አሲስት አድርጎ ባሳየው ምርጥ እንቅስቃሴም የጨዋታው ኮከብ ተብሎ ተመርጧል። በአትሌቲኮ ማድሪድ ያለፉትን 14 ዓመታት የቆየው አሰልጣኝ ዲየጎ ሲሞኔ ክረምት ላይ ይለቃል ቢባልም ስለ ቀጣይ የውድድር ዓመት እያሰብኩ ነው፣ በአትሌቲኮ ማድሪድ እቆያለሁ ብሏል። በጣሊያን ሴሪአ የ37ኛ ሳምንት መርሃ ግብር ናፖሊ ከሜዳ ውጪ ፒሳን በማሸነፍ የአውሮፓ ቻምፒየንስ ሊግ ቦታውን አረጋገጠ። የአሰልጣኝ አንቶኒዮ ኮንቴ ቡድን ከሊጉ የወረደው ፒሳን 3-0 ሲያሸንፍ ስኮት ማክቶሚናይ፣ አሚር ራህማኒ እና ራስመስ ሆይሉን ጎሎቹን አስቆጥረዋል። በደርቢ ዴላ ካፒታሌ ሮማ ላዚዮን 2-0 ሲያሸንፍ የመሃል ተከላካዩ ጂያን ሉካ ማንቺኒ ሁለቱንም ጎሎች አስቆጥረዋል። የአሰልጣኝ ጂያምፔሮ ጋስፔሪኒ ሮማ 7 ነጥቦችን በመያዝ በቻምፒየንስ ሊግ ቦታ 4ኛ ደረጃ ላይ ተቀምጧል። በጨዋታው በሮማ በኩል ዌስሊ ፍራንካ ከላዚዮ ደግሞ ኒኮሎ ሮቬላ 7ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ ተሰናብተዋል። ወደ ስታዲዮ ሉዊጂ ፌራሪ ሲያቀናው ኤሲ ሚላን ጄኖዋን 2-1 በማሸነፍ በ70 ነጥብ 3ኛ ደረጃውን አስቀጥሏል። ክርስቶፈር ንኩንኩ በፍጹም ቅጣት ምትና ዛካሪ አቴካሜ የሮሰነሪን ማሸነፊያ ግቦች አስገኝተዋል። ቱሪን ላይ ፊዮረንቲናን ያስተናገደው ዩቬንቱስ 2-0 ተሸንፏል። በአሰልጣኝ ሉቺያኖ ስፓሌቲ የሚመራው ዩቬንቱስ ከቻምፒየንስ ሊግ ቦታ በ2 ነጥብ አንሶ በ68 ነጥብ 5ኛ ደረጃ ላይ ይገኛል። የአሰልጣኝ ሴስክ ፋብሪጋዝ ቡድን ኮሞ ፓርማን 1-0 ሲያሸንፍ ሻምፒዮኑ ኢንተር ሚላን በሜዳው ጁሴፔ ሜአዛ ከሴሪአው መውረዱን ካረጋገጠው ሄላስ ቬሮና ጋር 1-1 ተለያይቷል። በፈረንሳይ ሊግ አ የ34ኛ ሳምንት መርሃ ግብር ሻምፒዮኑ ፓሪስ ሰን ጀርማ በፓሪስ ኤፍሲ ተሸነፈ።
በፓሪስ ደርቢ ፓሪስ ኤፍሲ ፓሪስ ሰን ጀርማን 2-1 ሲያሸንፍ ብራድሌ ባርኮላ 50ኛው ደቂቃ ላይ የሉዊስ ኤንሪኬን ቡድን መሪ ቢያደርግም አሊማሚ ጎሪ በ76 እና 94ኛው ደቂቃ የፓሪስ ኤፍሲን የማሸነፊያ ጎሎች አስቆጥሯል። የባሎን ዶር ኮከቡ ኦስማን ዴምቤሌ ጨዋታውን በቋሚነት ቢጀምርም 27ኛው ደቂቃ ላይ በጉዳት ተቀይሮ ወጥቷል። ፓሪስ ሰን ጀርማን ከ12 ቀናት በኋላ በአውሮፓ ቻምፒየንስ ሊግ ፍጻሜ ቡዳፔስት ላይ ከአርሰናል ጋር ለዋንጫ ይፋለማል። ወደ አጫጭር ዜናዎች ስናልፍ ቼልሲ አሰልጣኝ ዣቢ አሎንሶን መቅጠሩን በይፋ አስታወቀ። የ44 ዓመቱ ስፔናዊ አሰልጣኝ በምዕራብ ለንደኑ ክለብ እስከ 2030 የሚያቆየውን የ4 ዓመታት ውል ፈርሟል። የቀድሞው የባየር ሌቨርኩሰንና ሪያል ማድሪድ አሰልጣኝ ቼልሲ በዓለም እግር ኳስ ከግዙፍ ክለቦች መካከል አንዱ ነው፣ የዚህ ታላቅ ክለብ አሰልጣኝ በመሆኔ ኩራት ተሰምቶኛል ብሏል። በ2023/24 አንድም ጨዋታ ሳይሸነፍ ባየር ሌቨርኩሰንን ለቡንደስሊጋ የዋንጫ ክብር ያበቃው ዣቢ አሎንሶ በሪያል ማድሪድ የ7 ወራት ቆይታው የኤል ክላሲኮ ፍልሚያን ጨምሮ ከመጀመሪያ 11 ጨዋታዎች 10ሩን በማሸነፍ አስደናቂ አጀማመር አድርጎ ነበር። ዘንድሮ አሰልጣኝ ኤንዞ ማሬስካና ሊያም ሮሴነርን ያሰናበተው ቼልሲ በጊዜያዊ አሰልጣኙ ካሎም ማክፋርላን እየተመራ በኤፍኤ ካፕ ፍጻሜ በማንቸስተር ሲቲ የተሸነፈ ሲሆን በፕሪሚየር ሊጉ 2 ጨዋታ እየቀረው በ49 ነጥብ 10ኛ ደረጃ ላይ ይገኛል። ናፖሊ ለአውሮፓ ቻምፒየንስ ሊግ ማለፉን ተከትሎ ራስመስ ሆይሉንድን ከማንቸስተር ዩናይትድ በቋሚነት አስፈረመ። የጣሊያኑ ክለብ ሆይሉንድን ከማንቸስተር ዩናይትድ በውሰት ሲወስድ ክለቡ ለአውሮፓ ቻምፒየንስ ሊግ ውድድር ካለፈ ተጫዋቹን በ44 ሚሊዮን ዩሮ በቋሚነት የማስፈረም ግዴታ ነበረበት። ራስመስ ሆይሉንድን በ2023 በ75 ሚሊዮን ዩሮ ከአታላንታ ያስፈረመው ማንቸስተር ዩናይትድ የውሰት ውል ክፍያ 6 ሚሊዮን ዩሮን ጨምሮ በአጠቃላይ ከናፖሊ ዝውውር 50 ሚሊዮን ዩሮ ገቢ ያገኛል። ለማንቸስተር ዩናይትድ በ95 ጨዋታዎች 26 ጎሎችን ያስመዘገበው ዴንማርካዊ አጥቂ በናፖሊ የውሰት ቆይታው በ43 ጨዋታዎች 15 ጎሎችን አስቆጥሯል። የሳውዲ ፕሮ ሊግ የውድድር ዓመቱ ምርጥ ተጫዋችና አሰልጣኝ ሽልማት እጩዎች ይፋ ተደረጉ። በተጫዋቾች ዘርፍ ክርስቲያኖ ሮናልዶና ዣኦ ፌሊክስ ከአልናስር፣ ሩበን ኔቬስ ከአልሂላል፣ ኢቫን ቶኒ ከአልአህሊና ሁሊያን ኩኖኔስ ከአልቃዲሲያ በእጩነት ቀርበዋል። በአሰልጣኞች ዘርፍ የአልናስሩ ጆርጌ ጄሱስ፣ የአልአህሊው ማታይስ ጃይስሌይ፣ የአልቃዲሲያሁ ብሬንዳን ሮጀርስ፣ የአልሂላሉ ሲሞኔ ኢንዛጊና የአልኢቲፋኩ አሰልጣኝ ሰዓድ አልሼህሪ በእጩነት ቀርበዋል።